ጎበዬ ቡድን አመጣጧ ለተመቸኝም ነው የምልህ። እንዴት እንዳትለኝ ተረጋጋ። ኮልቭስ ጋር ውለላ አይደለም ያራዳ አራት ተከታታይ ጨዋታዎችን በድል ያጠናቀቀ ሲሆን እንዲሁም 7 ጨዋታዎችን ምንም አይነት ሽንፈት አልቀመሰም ነው የምልህ። እያሳሳቀ ሊቬ ወደፊት ሞተሩን ሊነክሰው ነው ያራዳ ልጅ እየገሰገ በዛ ላይ ያረ ፍሎሪያን ቪርትዝ ምንድነው የምትሰራው አንተ? ተከታታይ ጌሞች እያያችሁልኝ ነው ጎበዜ። 4ኛ ጨዋታ ነው አስደማሚ ብቃቱን ሲያሳይ ማለት ነው። በዛሬው ጨዋታ ደግሞ የፕሪሚየር ሊጉን እንግዲህ ጎሉ ማስቆጠር ችሏል ማለት ነው። ያሳለፍነው ሳምንት አሲስት ማድረጉ የሚዘነጋ አይደለም። ባለፈውም በአሁኑም የጨዋታው ማን ኦፍ ዘ ማች እሱ ነው ማለት ነው። እጅግ በጣም አስደናቂ እንቅስቃሴ ዛሬ ወልቭስ ተጫዋቾችን ፕሌይስቴሽን አድርጓቸው ነበር ነው የምላራዳልኝ። ሲቀልድ ነበር ሜዳ ውስጥ አተረፍ ከጀርመን የመጣና ያ ደግሞ ከፈረንሳይ እዛ ማንቸስተር ሲቲ ቤት ውስጥ ሙድ መያዝ ጀምሯል። አሁን እየገባቸው የመጣ ይመስለኛል ፕሪሚየር ሊጉ ያራዳ ልጅ ማለት ነው። ፍሎሪያን ቪርትዝ እግሮቹ በጣም ነው የሚያምሩት። ያራዳ ልጅ አበባ የሆነ እግር ያለው ተጫዋች ነው። ሊቨርፑል እያሳሳቀ ከች ብሏል። አሁን 4ኛ ላይ ተቀምጧል። ቼልሲ ወለም ካለው ይሄን ቦታ የሚያስነክስ ይመስለኛል። ደግሞ የሚጋጠሙት አስቶን ቪላና ቼልሲ ናቸው። ከሁለት አንዱ ነጥብ መጣሉ ለዚህ ቡድን የሚጠቅመው ይመስለኛል ማለት ነው። ሊቨርፑል ግን እያሳሳቀ ወደፊት መሮጥ ጀምሯል ማለት ነው። አሁን ሞተሩ እየሞቀ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንግ ይደረግ። ምን አይነት ጀማው ምን አይነት ሊቨርፑል እያየን ያለው ምን አይነት ዊዝ ኢዝ ባክ ጀማው ተመልሷል። የቡንደስሊጋው ዊዝ ተመልሷል። አለቀ። ኢቲቲኬ ምን አይነት ሊቨርፑል ጀማው ምን አይነት ሊቨርፑል እያየን ነው። ኢቲቲኬ ፍሪፖንግ ዛሬ እንደገና ደገመው አሲስቱን የመጀመሪያውን ጎል ዊዝ። እመኑኝ ዝም ብላችሁ በዊዝ ብያችኋለሁ። እመኑኝ አንዴ ከተነሳ ማንም አይዞ ማንም ይሄ ሊቨርፑል ነው ጀማው። ሊቨርፑል ነው ጀማው። ኢቲቲኬ ቅመም ዊዝ ቅመም ፍሪፖንግ ዛሬ ክሊንሺት አለማያታችን ብቻ የሚያናድደው እንጂ ይሄ ሊቨርፑል ነው ጀማው። ተመልሰናል። ዊርዝ ማለት ይሄ ነው። የመጀመሪያውን ጎል አስቆጥሯል በፕሪሚየር ሊጉ። ከዚህ በኋላ ዊርዝን ጠብቅ እያደሚ ጠብቅ ዝም በለ። ይሄ ሊቨርፑል ነው ጀማው። ተመልሰናል ጀማው። ወደ ዋንጫው ፎክርም እየመጣ ነው። ጠጋ 2-1 አሸንፈናል። ደግሞ ጀመረን 4 ጌም ሲኖሩ አሸንፈናል። ያው እኛ ጋር ቢሆን የአፍሪክ ጸጉሩን ተቆርጦ ነበረ። ሰከንድ ሃፍ ብዙም አልነበረንም። ፈርስት ሃፍ ይሻል ነበረ። ዊርዝ ግን ዛሬ ተመቸችኝ። በቃ ዊርዝ አጭበረበርናቸው እኮ ጋይስ። በቃ ሊቨርጉሰንን በቃ ዘረፍናቸው እኮ 150 ሚሊዮን ብቻ ሰጠን። በስመ አብ ምን አይነት የሚሲ አልጋ ወራሽ የሆነ ቀጣዩ ልዑል ነው እኛ ጋር ያለው። በስመ አብ ፒውር ታለንት እንዴት እንደተመቸኝ። ፍሪምፖንግ ራሱ ጸዴ ነበረች ምናምን። ኤኪቲኬ ራሱ በጣም ደስ ብሎኛል ዛሬ። ይመቸን። ከሻሼ ጋር የነበረን ጊዜ ግን እናፍቀዋለሁ። እንዲህ ስንል የነበረውን ጊዜ በልቤ ይኖራል ሁሉ ጊዜ ተቀምጠው። ሊቨርፑል የሊጉ ግርጌ ወልቨርሃምፕተን ድረስና አሸንፈው ወደ 4ኛ ደረጃ ከፍ ብለዋል። ተከታታይ ድላቸውን ማስመዝገብ ችለዋል። በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ በአንፊልድ ሊቨርፑል ወልቨርሃምፕተን ድረስን 2-1 አሸንፈዋል። የሊቨርፑልን ጎሎች ፍሎሪያን ቪርትዝ እና ሪያን ግራቨንበርክ ማስቆጠር ችለዋል። የወልቨርሃምፕተን ድረስን ብቸኛ ጎል ደግሞ የ7 ዓመቱ ኡራጓዊ ሳንቲያጎ ቡይኖ ማስቆጠር ችለዋል። በዚህ ጨዋታ ላይ ፍሎሪያን ቪርትዝ ለሊቨርፑል የመጀመሪያ ጎሉ ነው ማስቆጠር የቻለው። አሁን ሊቨርፑል በ32 ነጥብ ወደ 4ኛ ደረጃ ከፍ ብለዋል። በአንጻሩ ወልቨርሃምፕተን ድረስ ተከታታይ የሽንፈት ጉዟቸው ላይ ይገኛሉ። አሁንም በፕሪሚየር ሊጉ በ2 ነጥብ 20ኛ ደረጃ ላይ ተቀምጠዋል። ስለ ሊቨርፑል ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። የሊቨርፑል ተጫዋቾች ተግባር መላውን የእግር ኳስ ደጋፊን አስደስቷል። እንደምትመለከቱት የሊቨርፑል ተጫዋቾች አሊሰን ቤከር፣ ማካሊስተር እና ቫንዳይክ የዲያጎ ጆታን ልጆች በመልበሻ ክፍል መውጫው ጋር በዚህ መልኩ ሲያጫውቱና አብረዋቸው ጊዜ ሲያሳልፉ ነበር። የጆታ ባለቤትም በአንፊልድ ተገኝታ የጆታን ክብር በአይናው በብሌኗ ተመልክታለች። ሁላችንም ልብ ያላለው ነገር ማለት ነው ይሄ ቲም እየመጣ ነው። ዝም ብሎ አይ ነው የገጠመው። ማንም ሲለጠለጥ የነበረውን ወልቭስ ነው። ጨዋታውን ለመመልከት አልቻልኩም ብዙም፣ ምክንያቱም አርሰናል ላይ እየተቋጠረ ስለነበረ ማለት ነው። ግን ችግር የተፈጠረው ምንድነው? ይሄ ሳምንት የሆነ ችግር ተፈጥሯል። ቨርትስና ዶርጎ አገቡ። ገብቷል። ይሄ ሰውዬ አገባ። አሁን ጨዋታው ላይ ለመረዳት የሞከርኩት ነገር ይሄ ሰውዬና ኤኪቲኬ አሪፍ ጥምረት እያሳዩ ነው። አሪፍ ነገር ለማየት እየሞከር ነው። ፍሪፖንግ ከመጣ በኋላ ጨዋታ በጣም የተስተካከለ ይመስላል። ለምን ባለፈውም ልክ እንደዚሁ ነው። ወልቭስ ግን አሁን ሶስተኛ 4ኛ ናቸው። ያው አስቶን ቪላ ነገ በ32 ነጥብ ግን ግባለት ይላል። ኮንግራ ፋሚሊ፣ ይሄ ነው ክለባችን ሊቨርፑል። አሁን
ቀስ በቀስ ክለባችን እየተመለሰ ነው ማለት እንችላለን። ተከታታይ 3ኛ ድላችንን አጣጥመነው ተናል። ኮንግራ ፋሚሊ እጅግ በጣም ነው ደስ ያለኝ። ግን ማለት ነው ሰከንድ ሃፉን እጅግ በጣም እንደዚህ አልጠበኩም። እውነት ነው የምላችሁ የፈረስት ሃፉን ጨዋታ ነበር መጫወት ነበር። ምንድነው የነካን ሰከንድ ሃፍ? ለምንድነው በእንደዚህ ያህል የተጠቃ ነው? ምንድነው የተፈጠረው? ግራና ያጋባኝ ከምር ኳስ ይዘን በትክክል ተረጋግተን መጫወት አልቻልንም ነበር። እንግዲህ ሰከንድ ሃፉን ዋናው ግን ያው 3 ፖይንቱ ነው ፋሚሊ እጅግ በጣም ደስ ብሎኛል። ፍሎሪያን ቨርትስ የጎል አካውንቱን ከፍቷል። አውሬዎች ውጡና አውሩ። ነገ ጀምሮን የእንግሊዝ ጋዜጣ ሚዲያ ጠቅላላ በቃ ስለ ቨርትስ ጎል ነው የሚያወራው። ያ ሁሉ 0-0 ምናምን እጅግ በጣም ዛሬ ልዩ ነበር። ከጎል ውጭ ራሱ ዛሬ ቨርትስን ተመልክታችሁታል አይደል? እጅግ በጣም በሚገርም ብቃት ነው ከምሬን ነው የምላችሁ የወጣው። አረ በስመ አብ በወልድ ይችለው የለ እንደ ቨርትስ በስመ አብ ፋሚሊ ባይዘይ ማለት ነው። ኤኪቲኬ ራሱ ማለት ነው አንድ ጎል አንድ አሲስት ማድረግ የሚችለውን አሲስት ብቻ አድርጎ ነው የወጣው። ቨርትስ የሰጠው አንግል የገጨበት ኳስ እጅግ በጣም የሚያበሳጭ በስማም እሱ ኳስ ራሱ ዛሬ ኤኪቲኬ ሳያስቆጠር በመውጣቱ እጅግ በጣም ቅር ብሎኛል። ከምሬ ነው የምላችሁ። ግን ያው ሰንዳፊ የነበረው ጨዋታ እጅግ በጣም ይደብራል። ፍሪፖንግ ከጉዳት የተመለሰው ፍሪፖንግ ምን አይነቱን ፍሪፖንግ ነው የተመለከትነው? በተለይ ፈርስት ሃፍ በማጥቃቱም በመከላከሉም ለሪያን ግናቨንበርግ ምን አይነት አሲስት ነበር እሱ ራሱ ያደረገው። ግናቨንበርግ ወስዶ አቤት ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ዋናው 3 ነጥባችንን ማግኘታችን ነው። ያው ቀስ በቀስ ሁሉ ነገር እየተስተካከለ ይሄዳል ብዬ አስባለሁ። ኮንግራ ፋሚሊ ሊቢያ አሸንፋለች። ያው እኔ የደነቀኝ ነገር የወልብስ ማግባት ነው እንጂ የሊቢያ ማሸነፍ አይደለም። በቃ ወልብስን ማንኛውም ቲም የሚጠብሰው ቲም ሆኗል ማለት ነው። ዊርዝ የመጀመሪያ ጎሉን አግብቷል። ግን ለዊርዝ ጎል ማለት ነው ኢኪቲኬ ነው ሊደነቅ የሚገባው። እግዚአብሔርን ነው የምላችሁ ኢኪቲኬ በቃ ፋናንስ ሆነ የሰጣት ዊርዝ አሁን ማግባት ጀምራለች። ከዚህ በኋላ የሚያቆማት ያለ ሰው አይመስለኝም። ለማንኛውም ሊቢያ አሸንፏል። ያው ደረጃ በልጦናል። እኛ ዛሬ ከጣልን ተስፋ የለንም ማለት ነው። ኤንዞ ማሬስካ አደራህን ፐርፎርማንስ ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት ብለን እኮ ነግረናችሁ ነበረ። ይሄ ልጅ እንዴት አያችሁት? አሁን ተመቻችሁ? ልመዱት። ከዚህ በኋላ በየሳምንት የሚሆነው ይሄ ነው። ፍሎሪያን ቪርትስ ፕሪሚየር ሊጉ ላይና ሊቨርፑል ላይ ሻይን ያደርጋል። ምክንያቱም ክላስ ነው። ሂዝ ወርልድ ክላስ ፕሌየር ሁላችንም እናውቃለን። ስኪል እንዳለው ይሄ ልጅ ተስጦ እንዳለው ሁላችንም እናውቃለን። አንድና የብል የሆነ ታለንት ነው ይሄ ልጅ፣ የሚገርም ታለንት ነው ያለው። ነገር ግን ስትራግል ሲያደርግ ምናምን ብዙዎቻችሁ አላቅጣችሁ ነበር። ስኳርድ ምናምን ብላችሁ የ116 ሚሊዮኑ ፍሎፕ ምናምን ብላችሁ አሁን ስለመጨሽ ከዚህ በኋላ በየጨዋታው ጎል አሲስት። ሊቨርፑል ደጋፊዎች ግን እምነቱ ነበረን በዚህ ተጫዋች፣ አንዳችንም አልወቀስነውም ነበረ። አሁን ግን ማለት ነው የፕሪሚየር ሊጉ አብረቅራቂ ኮከብ ይሆናል። the shining star ይሆናል ፍሎሪያን ቪርትስ። ምክንያቱም he is a world class player። so ደግሞ አለው performance is temporary, class is permanent because ፍሎሪያን ቪርትስ is a world class player። ይመቻችሁ። አይኔ ነው ጀማ። አረ ቪርትስ ጎል አስቆጠረ። ፕሪሚየር ሊግ የመጀመሪያ ጎሉን እስቲ እልል በሉ ጀማ። የምሬን ነው የምላችሁ። በጣም አንጀቴን የበላው ልጅ የምር በቃ ልጁ እኮ ታለንትድ ነው። በጣም ብቃት አለው ጀሞ፣ በጣም ብቃት አለው። በቃ እና ግን በቃ ፕሪሚየር ሊጉ ላይ የሆነ ያወዛገበው ነገር አለ። በቃ አልቻለም። ጎል በቃ ስላላስቆጠረ ደግሞ ትንሽ ጫናውን በርትቶበታል ጀማው እና በጣም በቃ አንጀቴን ነበር ይበል። እናንተ ጀርመን ላይ እንደዛ ሲፈከ የነበረ ልጅ አሁን ጎል አላስቆጠርም ተብሎ እኮ የሚታማ አይነት ተጫዋች አይደለም እውነቱን ለመናገር። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ ጀማው። ቪርትስ ጎል አስቆጠረ፣ እንኳን ደስ አለ። የሚያናደው ግን ዶርጉ ቀደመ። ምን አይነት ሰው ትናንትና ዶኩ ነው ቀድሞ ጎል አስቆጠረኝ። እኛውን ከሱ በፊት አስቆጥረው ቢሆን አደንቀው ነበር። ምን ዋጋ አለው? ለማንኛውም ጀማው የምር ይገባዋል። አረ ይሄ ልጅ እንዲህ መጨነቅ የለበትም ጀማው። እንዴ ቪርትስ ጎል አገባ። ዛሬ ሊቨርፑል በማሸነፉ ገነርስ ምን አይነት ጣፋጭ ቀመር እንዳዘጋጀልን ላስረዳችሁ። ሊቨርፑል ዛሬ ወልቭዝን አሸንፎ ሳይደቅልልናል። ሊቨርፑል ኢዝ ባክ። መጀመሪያ ላይ ያለው ማን ነው? የሆነ ሪቹዋል ማይታል ወደ ማሸነፍ መንገድ የተመለሳችኋል። ኮንፊደንስ እየተሰማችሁ ነው። ሰገጤዎቹ ለዋንጫ መጣንላችሁ ይላሉ፣ ግን ሲኒየሮቹ ቶፕ 4 ምናምን ነገር አሁን የሚቻል እየመሰላችሁ ነው። ማን ነው ሊቨርፑል ኢዝ ባክ ያለው? እኔ ገባሽ አይደለ? ሌላው እንዳትሰማው ዝም ብሎ ነው። በእናት ተረዳኝ አይደል?
ገነርስ ደግሞ ማን ሶስተኛ ላይ ደቅ ስላለች ማን እዚህ ያለው የቸልሲ ወያላ ማን የራሱ ቡድን በአስቶን ቪላ እንዲሸነፍ ምናምን ነገር የሚፈልግ ከሆነ ፋራ ነው ብያስባለሁ። ግን ካልሆነ ራሱ ማን ቸልሲ ወዶ ሳይሆን በግዱ ለቦታው መፋለም አለበት ማን ቪላም ለቦታው ይፋለማል። ትፈላለማላችሁ። ማንንም ያሸንፍ አቻሙጡ አጭካሚ ጨዋታ ነው የምመኝላችሁ። ከዛ ቪላን የደከመ ቪላን ገብቼ እኔ አርዳታለሁ ማለት ሃንግማን ከቻልሽ ዊኒንግ ስትሪኩን መቁረጥሽ ከቻልሽ ይመችሽ። እኔ ደግማታለሁ። ሁለተኛ ቢያጆ ሜዳ ቅር አይለኝም፣ ጣጣ የለውም። ካልቻልሽ ግን ማን ነው እኔ ነው የምከፍተው። ማክሰኞ ማን ጠብቂኝ ቪላ በኦን ጎል ነው የምትሸነፊው። ሼባው እናመሰግናለን። ዌልካም ቱ ዘ ቶፕ 4 ትርፍ የምትከተልሽ አይመስለኝም ወይስ ሲኒየር ሰው ይቅደም ተብሎ እናያለን። የትርፌ ጨዋታ ሰኞ ስትጮት ማለት ሊቨርፑልን በተመሳሳይ 2-1 ድል ማድረግ ችሏል። ዛሬ የ2-1 ቀን ነው የሚመስለው። ማንቸስተር ሲቲም አርሰናልም ሊቨርፑልን ተጋጣሚዎቻቸውን 2-1 ማሸነፍን የቻሉት በ18ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወራጅ ቀጠና ላይ የሚገኘውን ወልቭስን አንፊልድ ያስተናገደው ሊቨርፑል በፍሎራን ቪርቱዝ እንዲሁም ደግሞ ግራቨንበርች ጎሎች አማካኝነት 2-1 ማሸነፍ ችሎ ጣፋጭ 3 ነጥብ በማግኘት 32 ነጥቦችን በማግኘት አራተኛ ደረጃ ላይ በሰዓት መቀመጥ ችሏል። ፍሎራን ቪርቱዝ የመጀመሪያ ፕሪሚየር ሊግ ጎሉን ለሊቨርፑል ማስቆጠር የቻለ ሲሆን ሁጎ ኤኪቲኬ እንዲሁም ደግሞ ፍሪምፖንግ ሌሎቹ የዘንድሮ የሊቨርፑል ፈራሚዎችም በዚህ ጨዋታ ላይ አሲስት ማድረግ ችለዋል ማለት ነው። ቪርቱዝ ሰሞንኛ እንቅስቃሴዎቹ በጣም መልካም የሚባሉም እንደሆነ እየተመለከተ እንገኛለን። ጎሏም እንግዲህ ለተጫዋቹ ሞራል ይበልጥ በደንብ ትረዳዋለች ተብሎ ይጠበቃል። የወልቭስን ብቸኛ ጎል ማስቆጠር የቻለው ተጫዋች ቦዌኖ ነበረ። በዚህ ጨዋታ ላይ ግን ሊቨርፑሎች በጣም የተሻለ ፐርፎርማንስ ነበራቸው። ግራቨንበርችም ቪርቱዝም ኤኪቲኬም የተሻለ ፐርፎርማንስ የነበራቸው ተጫዋች ነበሩ ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ቲክቶክ ቪዲዮዎችን ፖስት ሳደርግ እያዘብኝ ስለሆነ ነው ዘግይቶ እናንተ ጋር የሚደርስላችሁ። ስለዚህ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱን መጫን እንዳትረሱ። ራያን ግራቨንበርክ ጎል ካስቆጠረ በኋላ የዲዮጎ ጆታን የደስታ አገላለጽ ተጠቅሞ ዲዮጎ ጆታን አስቦታል። ሊቨርፑል በአንፊልድ ከወልቨርሃምፕተን ወንደረርስ ጋር ያደረጉት በሚገኘው ጨዋታ ራያን ግራቨንበርክ ጎል ካስቆጠረ በኋላ የዲዮጎ ጆታን የደስታ አገላለጽ ተጠቅሞ ሴሌብሬት አድርጎ በመኪና አደጋ ህይወቱን ያጣውን የቡድን አጋሩ ዲዮጎ ጆታን አስቦታል። ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ኧረ ቸርኪ ምን ላርግህ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ። ገና ከእርሊ ብስጭት ነው ያተረፋችሁኝ። ኧረ በስመ አብ እንዴት እንደምናደድ የነበረው። ምን አይነት ሲዝን ነው እያሳለፈ የሚገኘው። ለራይንደርስ አሲስት አደረገለት። ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ነው የመለስካት የኔ አባት። ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ። አረ ራይንደርስ በቃ ይቺ ሴሌብሬሽን ሰሞኑን ተደጋግማብናለች። ይመች ያራዳ ልጅ ቀጥልበት። ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል። የሚቀመው ራሱ የሚመጣ አይመስለኝም። በየጌሙ ታስደምመናለህ። አረ የኛ ሳይኒንጎች እንዴት ነው የሚሰሩት? በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ ኤኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ። ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን። አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው። ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው። የብራይተኑ ካሮሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም። እኔ ባስጀምረው ላሉ የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው። ያስተውቃል ባላየውላ ደስ ይለኛል። ዋናው ነገር ግን አሸንፈናል። ካሞን ሲቲዝንስ ማንቸስተር ሲቲ አሸንፏል። ይሄን ክለብ የሚያስቆመው ጠፍቷል። ኖቲንጋምን ሜዳው ድረስ ሄዶ 2-1 አሸንፎ ወጣ። እጅግ በጣም ደስ የሚል ጨዋታ ነበር በሁለቱም መካከል የተመለከትነው። ፈርስት ሃፍም ኖቲንጋሞች ምርጥ ነበሩ፣ ሲቲም እንደዚሁ ማለት ነው። ሰከንድ ሃፍ ላይም እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ይሄንን ተጫዋች አለማድነቅ አይቻልም። ሪያን ቼርኪ ሁሌም ነው የምለው በጣም ይችላል። ዋው አንድ ጎል አንድ አሲስት። በስማ ምን አይነት አሲስት ነበር ለቲጃኒ ራይንደርስ የሰጠው የመጀመሪያው ጎል ሲቆጠር ማለት ራይንደርስ የሚገርም ፊኒሺንግ ነበር ያስቆጠረው። ብቻ ግን ሁለተኛው ራሱ እሱ የለቀቀው ሹት እንዴት አባቱ ነው ጎሉ የሚያምረው። ዋው 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 ሲቲ በጣም ከዚህ በኋላማ ተመለሰ። ምን እየተመለሰ መጥቷል እንዴ? ተመልሷል። ከዚህ በኋላ አርሰናልም ይሁን ሌላ ክለብ ነጥቡን እየሰበሰበ ካልሄደ ይሄ ክለብ ይመቻችሁ። ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው
ሁለተኝነትን አታምንም። እመን፣ በቃ እመን። አይ ቸርኪ ስንት ሞት ነው ምን ሞቶኛ? ስንት ሞት በእናትህ ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድ እናንተ ቀጥል ነው የሚያደርገው። ቀጥል ለማለት ነው ደግሞ ብሬንትፎርድ እኮ አሪፍ ነው። አቻይዱ በቃ አቻለቀ እኮ ብያለሁ። አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እሰስ የሆነ ተጫዋች ሲቲ ቤት ማለት ነው። ይሄ ልጅ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር። ይሄን ሰደኩ እኔ ቡድን በራሴ ሳልተማመን ቀርቼ ምናምን እንዳይመስልን። እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ። ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ። ካላስፈለገ ደግሞ ራሴ ማግብቼ እያሸነፍኩኝ ወደፊት መሄድ የምችል ቡድን ነኝ። ግን ዛሬ ሲቲ ፋንስ ነጥብ ትጠላላችሁ ብዬ ነበር። አልሆነም። ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን፣ ግን 80 ከገባ በኋላ ቋጠሯችን ደከማል። ምን አይነት ነገር! ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ሲቲ ፋንስ በቃ ኮንግራ። ለማንኛውም ማንቸስተር ሲቲ በድጋሚ ለጊዜውም ቢሆን የፕሪሚየር ሊጉ መሪ መሆን የሚችልበትን ጣፋጭ 3 ነጥብ ማስመዝገብ ችሏል። እኔ ይሄ ሲቲ በጣም የሚገርም ግስጋሴ ላይ ነው። አላማረኝም እንዳልኳችሁ ቀጥሏል። እንግዲህ ለ6 ተከታታይ ጨዋታዎችም ድል ማድረግ ችሏል ማለት ነው። ዛሬም ኖቲንግሃም ፎረስትን ከሜዳው ውጪ ተጉዞ ፈታኝ የሚባል ጨዋታ አድርጎ እንግዲህ 2-1 በሆነ ውጤት ነው ማሸነፍ የቻለው። ራያን ቼርኪ ምን አይነት ተጫዋች ነው ጋይስ! ቀኝ እግሩ ግራ እግሩ የማይለይ አይነት ተጫዋች ማለት ነው። በሁለቱም እግሩ ሲጠቀም ኳስን በቃ በሚገርም ሁኔታ ውጤታማ ማድረግ የሚችል አይነት ተጫዋች ነው። ዛሬ ለማንቸስተር ሲቲ ሁለቱም ጎሎች መቆጠር ዋነኛ ምክንያት ነበረ። ቀጥተኛ አስተዋጽኦ ሁለቱ ጎሎች ላይ ማድረግ ችሎ ነበር። የመጀመሪያው ጎል በቲጃኒ ራይንደርስ አማካኝነት 48ኛው ደቂቃ ላይ ሲቆጠር አሲስት ማድረግ ችሎ ነበር። ከዛ ኖቲንግሃም ፎረስቶች በኦማሪ ሆጅሰን አማካኝነት እንግዲህ አቻ ማድረግ ቻሉ 54ኛው ደቂቃ ላይ። በድጋሚ ሲቲዎች እንግዲህ 84ኛው ደቂቃ ላይ ጨዋታው ሊጠናቀቅ 6 ደቂቃዎች በሚቀሩት ጊዜ ላይ እንግዲህ ራያን ቼርኪ አስደናቂ ቮሊ በማስቆጠር ማንቸስተር ሲቲ ጨዋታውን 2-1 ማሸነፍ ችሏል ማለት ነው። ቼርኪ ምን አይነት ግስጋሴ ላይ እንደሚገኝ በጣም የሚያስገርም ነው። በጠጠር መግዣ በሚባል መልኩ ነው ማንቸስተር ሲቲዎች ከሊዮን ይህንን ተጫዋች ማስፈረም የቻሉት። ያው በዚህ ዘመን እንደዚህ አይነት ታለንት ያላቸውን ተጫዋቾች ከ100 ሚሊዮን ዩሮ በታች ለማግኘት በጣም አስቸጋሪ ነው። እሱም ግን በ30 ሚሊዮን ዩሮ ነው ያገኙትና ይሄን ያህል ፐርፎርም እያደረገ መገኘቱ በጣም የሚያስደንቅ ነው። ለማንኛውም ማንቸስተር ሲቲ አሁን ላይ ለጊዜውም ቢሆን የፕሪሚየር ሊጉ መሪ ሆኖ 40 ነጥቦችን በመያዝ ከአርሰናል በ1 ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። አርሰናል አሁን ከብራይተን ጋር ጨዋታውን ማሸነፍ የሚችል ከሆነ መሪነቱን መርሶ መረከብ ይችላል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ ኳስ መረጃዎችን ማግኘት ይችላል። ማን ሲቲ አሸንፋ ወይኔ በዳታችሁ እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ ሃፍ እኮ በቃ ፎረስት የሚያሸንፋው ተስፋ ሰጠን ትጠለዋለህ። ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ። ከዛ ላይ ፎረስት ጨዋታ ነበር። በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ የምትሆን ነው ይመስል ገባለ። ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር። ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ። ለኔ ማጽናኛ ነው የተሰጠኝ። ይሄው ላቋጥሬ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው። እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ። ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል። ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር። አፈር ብላ